የእግዚአብሔር ሕዝቦች ከሰሜን ለደቡብ ለምዕራብ ለምስራቅ አትቱ ስለ ኢትዮጵያ ስለ ትውልዴ ስለ ሀገሬ ስለ ኢትዮጵያ ጸልዩ። የእግዚአብሔር እርዳታ ለምድራችን እንዲፈጥን ለአባቶች ለእናቶች ለእህቶች እንዲፈጥን ምህረት እንዲፈጥን ቸርነት እንዲፈጥን ለሰሜን ለደቡብ ለምዕራብ ለምስራቅ ለሀገሬ ኢትዮጵያ ሰላም ደስታ ረፍት እንዲሆን ጸልዩ። ቃትቱ እርዳታ ይፍጠን በሉ። አቤቱ ለሀገሬ እርዳታ ይፍጠን፣ አቤቱ ምህረት ይፍጠን፣ አቤቱ ቸርነት ይፍጠን በሉ። እግዚአብሔር በሰጠኝ መልእክት ለ40 ቀን ስለ ምድር እየተጸለየ ነበር። ሳምንት ነው ከጨረስን። ዛሬ ሌሊት የጌታ መንፈስ እንደዚህ አለኝ፣ በደቡብ ኦሞ ላይ ድንጋጤ ለቅሶ እንዳይሆን ስለ ደቡብ ኦሞ ጸልዩ አለኝ። ይሄ መልእክት ምሰሙ በዚህ ጉባኤ ያላችሁ እንዲሁም በዓለም ዙሪያ ያላችሁ ሁላችሁ በደቡብ ኦሞ ላይ ድንጋጤ ለቅሶ እንዳይሆን እግዚአብሔር ጸልዩ ይላል። ጸልያለን ስለ ደቡብ ኦሞ። እግዚአብሔር ቀጥታ ሌሊት ላይ እንዲህ ነው ያለኝ፣ በደቡብ ኦሞ ላይ ድንጋጤና ለቅሶ እንዳይሆን ጸልዩ አለኝ። ጸልዩ አለኝ። ስለዚህ እጆቻችን ወደ ሰማይ አምላክ እናነሳለን። ይኸውላችሁ ሁልጊዜም እግዚአብሔር አስቀድሞ ሚስጥርን ይገልጣል። አስቀድሞ እግዚአብሔር ለሕዝብ እንድንቃትት መልእክት ይነግረናል። የኛ ድርሻ ደግሞ በፊቱ በመሆን መጸለይ መቃተት ነው። እኛ ከማንም የተሻለን ስለሆነን አይደለም፣ ግን ለሕዝብ እንድንቃትት ነው። ስለዚህ እንጸልያለን። ስለ ደቡብ ኦሞ እጆቻችንን ከፍ እናደርጋለን። እዛ ላለው ማህበረሰብ እዛ ለዛ አካባቢ የእግዚአብሔር ጣልቃ ገብነት እንዲሆን ከፊት ባሉ ዘመናት ወራት እግዚአብሔር ጣልቃ እንዲገባ ምህረት እንዲቀድም የጠላት ክፉ ሐሳብ እንዲከሽፍ በተለያየ አቅጣጫ ህዝቡን ሊያስለቅስ የወጣ ክፉ ነገር እንዲሰበር እጆቻችሁን ከፍ አድርጋችሁ ብቻ ጸልዩ ከኔ ጋር። ለምድሪቱ ቃትቱ፣ ለደቡብ ኦሞ ጸልዩ። እግዚአብሔር ጣልቃ ግባ፣ እርዳታ ይፍጠንላቸው፣ ምህረት ይፍጠንላቸው፣ ቸርነት ይፍጠንላቸው ያላችሁ ጸልዩ። እዛ ላሉ ህዝቦች ጸልዩ። እግዚአብሔር ጣልቃ እንዲገባ ጸልዩ። የእግዚአብሔር እጅ እንዲረዳቸው ጸልዩ። እግዚአብሔር እንዲደግፋቸው ጸልዩ። ብዙ ጊዜ ብዙ መልእክት እግዚአብሔር አስቀድሞ ተናግሮን ጣልቃ ሲገባ አዋጅን ሲያፈርስ አይተናል። የጠላትን ምክርም ሲያፈርስ አይተናል። በከባድ ሊነሳ የነበረ ነገር ሲመታም አይተናል። ጸሎት ኃይል ነው። ጸሎት ጠላትን ድል መንሻ ነው። የጠላትን ክፉ ሐሳብ ማፍረሻ ነው። በጸሎት የማይቀየር ነገር የለም። እኛ መልእክት ካመጣን በኋላ ይሄ ነገር ይሆናል ብለን አንጠብቅም። ጸልየን እግዚአብሔር ጣልቃ ገብቶ እንዲቀየር እንጸልያለን። ምክንያቱም እግዚአብሔር ጸልዩ የሚለው ጣልቃ እንዲገባ ነው። ስለዚህ አስቀድሞ ሚስጥርን የሚገልጠው ህዝቡን ሊያሻግር ነው። ስለዚህ እግዚአብሔር ያለን አንድ ነገር ነው፣ በደቡብ ኦሞ ላይ ድንጋጤና ለቅሶ እንዳይሆን ጸልዩ ነው ያለን። ስለዚህ እንጸልያለን። አቤቱ ምህረት ለሕዝብ ይፍጠን፣ አቤቱ እርዳታ ለሕዝብ ይፍጠን፣ አቤቱ ጣልቃ ግባ፣ አቤቱ ጣልቃ ግባ። አንተ ግን ጸልዩ ብለህናል። ስለ ሕዝብ እንጸልያለን፣ ጣልቃ ግባ። ስለ ምድሪቱ እንጸልያለን፣ ጣልቃ ግባ። ለደቡብ ኦሞ ሕዝብ እንጸልያለን፣ ምህረት ይገለጥ፣ ቸርነት ይገለጥ። አቤቱ ሕዝብ ከለቅሶ ያምልጥ። አቤቱ ሕዝብ እንዳይደነግጥ ጣልቃ ግባ። የሕዝብ ልብ እንዳይሰበር ጣልቃ ግባ። ለሕዝብ ስለምትራራ ጸልዩ ትለናለህ። ለሕዝብ ስለምታዝን ጸልዩ ትላለህ። እግዚአብሔር ሆይ ይኸው በፊት ተንበረከክን። ስለ ደቡብ ኦሞ ሊመጣ ያለ ክፉ ነገር የተከለከለ ይሆን፣ ሞት የተከለከለ ይሆን፣ ሐዘን የተከለከለ ይሆን፣ ጥፋት የተከለከለ ይሆን፣ ድንጋጤ የተከለከለ ይሆን፣ ለቅሶ የተከለከለ ይሆን። ደቡብ ኦሞን በምህረት ሸፍን፣ ህዝቡን በምህረት ሸፍን። ከተፈጥሮ አደጋ ይጠበቁ፣ ከጠላት ቀስት ይጠበቁ። በምህረት ጣልቃ ግባ፣ በምህረት ጣልቃ ግባ።
ጠላት ካቀደባቸው እቅድ ያምልጡ። ጠላት ከጠነሰሰባቸው ጥንስስ ያምልጡ። ከየትኛውም ድንገተኛ ሞት ያምልጡ። ጣልቃ ግባ። ስለነሱ ጣልቃ ግባ። ደግሞም ስለ ሰሜን ጣልቃ ግባ። ስለ ደቡብ ጣልቃ ግባ። ስለ ምዕራብ ጣልቃ ግባ። ስለ ምስራቅ ጣልቃ ግባ። ስለ ገጠር ከተማው ጣልቃ ግባ። ስለ ሕዝቤ ጣልቃ ግባ። ስለ ኢትዮጵያ ጣልቃ ግባ። ስለ እናቶች ጣልቃ ግባ። ስለ አባቶች ጣልቃ ግባ። ስለ ወጣቶች ጣልቃ ግባ። ለምድራችን ራራ፣ ለሕዝባችን ራራ። አቤቱ ፊትህን መልስ። በምሕረት አስበን፣ በቸርነት አስበን። ኢትዮጵያን አስባት። ከዚህ ክፉ ዘመን ከጦርነት፣ ከራብ፣ ከጭንቀት፣ ከሐዘን በምሕረት ከልለ አሻግራት። ኢትዮጵያን አሻግር። ኢትዮጵያን ሸሽገ አሻግር። ይህ ስለሚሆን እናመሰግናለን። ምሕረት ስለሚበዛ እናመሰግናለን። እንዲህ አይነት መልእክት ሲመጣ እኛ ለረጅም ቀናት ቅድም እንደነገርኳችሁ ባለማቋረጥ ነው የምንጸልየው፣ ቀንም ሌሊትም። መልእክት ከተናገርን በኋላ አንተኛ የተፈጥሮ አደጋ ቢሆን ልብን ይሰብራል። ስለዚህ ቃትቱ ለሕዝባችን አንተ ነግሬያቸዋለሁ። 3 አይነት የተፈጥሮ አደጋ አሳይቶኛል ኢትዮጵያ ላይ 3 አይነት። ትላንት እየጸለይ ነበር 3 አይነት። በእነዚህ ጊዜያት ጥብቅ ጸሎት ለሀገራችን ኢትዮጵያ ያስፈልጋል። ሁሌም እንጸልያለን። ሌላኛው የጌታ መንፈስ አዳማ አለኝ። ምን አለኝ? አዳማ ካለኝ በኋላ በአዳማ ከተማ በጣም ትልቅ በር ተከፍቶ አየሁ። ከዛ እንደዚህ አዳማን ከተማ የኢንዱስትሪ ከተማ አደርጋለሁ። በዚያ ያለውን የሕዝቤን አለ የእጅ ስራ ልባርክ መጥቻለሁ። በአዳማ ከተማ ያለ የእግዚአብሔር ሕዝብ በእግዚአብሔር ሊባረክ ነው። ከተማይቱን አለ የኢንዱስትሪ ከተማ አደርጋለሁ። አባቶይ እናመሰግናለን። ስለመጣው ድምጽ ተባረክ። አዳማን ከተማ ደግሞ ልትባርክ ስለመጣ እናመሰግናለን። የአዳማ ከተማ የሥራ በር፣ የፋይናንሻል በር ስለተከፈተ ተባረክ። ሕዝብን ልትባርክ ስለመጣ ተባረክ። ከተማይቱን የኢንዱስትሪ ከተማ ልታረክ፣ ብዙዎችን ልትጎበኝ ስለመጣ ተባረክ። እልልታ፣ ጭብጨባ። ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። ዛሬ የሚገኘው እጅግ ጸጥታ በሞላበት በአረንጓዴ በተከበበ በውብና በድንቅ ስፍራ ላይ እገኛለሁ። ማንም ሰው ለ3 ቀን፣ ለ1 ሳምንት፣ ለ1 ወር እንዲሁም ለ40 ቀን በእግዚአብሔር ፊት መጸለይ ቢፈልግ፣ የጽሞና ጊዜ መውሰድ ቢፈልግ እንዲሁ በነፃ ወደዚህ ስፍራ መጥቶ መጸለይ የሚችልበት ስፍራ ነው። ይህ የጸሎት ማዕከል ተገንብቶ ሲጠናቀቅ ለ24 ሰዓት ባለማቋረጥ ስለ ትውልድ፣ ስለ ሕዝብ በዚህ ስፍራ ላይ ይጸለያል። እንግዲህ ጌታ ረድቶን የማደሪያ ክፍሎቹን እንዲህ ባለ ሁኔታ እየገነባን እንገኛለን። ዛሬ ወደ እናንተ ብቅ ያልኩት አስቸኳይ ጥሪ ላቀርብላችሁ ነው። ይህ የጸሎት ማዕከል ተገንብቶ ይጠናቀቅ ዘንድ፣ ስራውም ይቀጥል ዘንድ ርብርባችሁ፣ እገዛችሁ ያስፈልጋል። በተለይ በዚህ ጊዜ አሸዋ፣ ሲሚንቶና ፌሮ ያስፈልገናል። ስለዚህ በዓለም ዙሪያ ያላችሁ ይህንን መልእክት የምትከታተሉ ሁላችሁ ይህ የጸሎት ማዕከል በአንድነት በመረባረብ እንድንገነባ በጌታ ፍቅር ጥሪዬን አስተላልፋለሁ። ይህንን የጸሎት ማዕከል ከኛ ጋር አብራችሁ መገንባት የምትፈልጉ በልባችሁ የጌታ መንፈስ እንዳሳሰባችሁ መጠን ስክሪኑ ላይ በምታገኙት አካውንት ነምበር ገቢ በማድረግ ከዚህ ሰዓት ጀምሮ ይህንን ታላቅ ስራ አብራችሁን እንድትሰሩ ጥሬን አቀርባለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሁሌም የእግዚአብሔርን ቤት ስራ አብራችሁን ስለምትሰሩ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ለሚጸልይ ትውልድ የሚጸልይበትን ስፍራ በእግዚአብሔር ጸጋ ማዘጋጀት ጀምረናል። እግዚአብሔር አስጀምሮናል። እግዚአብሔር ያስጨርሰናል። ተባረኩ። ጸጋ ከናንተ ጋር ይሁን። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉላቸው። ደግሞ ይሄ ትንሽ ነው ይሄ ትልቅ ነው ሳትሉ እግዚአብሔር እንዳሳሰባችሁ መጠን የድርሻችሁን ተወጡ፣ አሻራችሁንም አሳርፉ።